ሰላማችሁ በክርስቶስ ኢየሱስ ይብዛ። ደህና ነኝ። እንቀጥላለን። ኃያል አምላክ መድኃኒት መንፈስን የሚሰጥ ጌታ ኢየሱስ ነው ይላል። የሰራዊት ጌታ እግዚአብሔር በጽዮን ተራራና በኢየሩሳሌም ላይ ይነግሳል። በሽማግሌዎችም ፊት ክብር ይሆናል። ጨረቃም ይታወካል፣ ፀሐይም ያፍራል። ኢሳይያስ 24 ቁጥር 23። ጽዮንንም አምላክሽ ነግሷል። ኢሳይያስ 52 ቁጥር 7። እግዚአብሔር ወደ ጽዮን በተመለሰ ጊዜ ዓይን በዓይን ይተያያሉ፣ ድምፃቸውንም ያስነሳሉ፣ በአንድነትም ይዘምራሉ። ኢሳይያስ 52 ቁጥር 8። የወጉትም ሁሉ ያዩታል ይላል በአዲስ ኪዳን። እኛ የሐዋርያት ቤተክርስቲያን ወደን አይደለም፣ መጽሐፍ ቅዱስ ስለሚለን፣ መጽሐፍ ቅዱስ ስለሚያስገድደን ኢየሱስ ክርስቶስ ብቸኛ አምላክ ነው። ሌላ አምላክ የለም። ሌላ ሶስት እግዚአብሔሮች የሉም። ከአንዱ ከኢየሱስ ውጭ አምላክ የሚባል ፈጽሞ የለም የምንለው ለዚህ ነው። አያችሁ አይደል? መጽሐፍ ቅዱስ በደንብ አድርጋችሁ አንብቡት። ከዚህ ውጭ ሌላ እውነት የለም። ከዚህ ውጭ ሌላ መንገድ የለም። ከዚህ ውጭ ሌላ እውነት የለም። አንዱ እግዚአብሔር ኢየሱስ ክርስቶስ ነው። አንዱ አምላክ ኢየሱስ ክርስቶስ ነው። ሁለት ጌታ የለም። ሶስት ጌቶች የሉም። ሶስት ወደ ጽዮን የሚመጡ ሶስት የሚነግሱ ንጉሶች የሉም። ኢየሱስ ክርስቶስ እያየነው እንዳረገ ሁሉ እያየነው እንደሚመጣ በኢሳይያስ ምዕራፍ 52 ቁጥር 8 ላይ ተጽፏል። ዘካርያስ ምዕራፍ 14 ላይ እንዲሁ ተጽፏል። እንዲሁ በምስራቅ በኩል ሲወጣ ያያችሁት እንዲሁ ደግሞ ይመለሳል ተብሎ ተጽፏል። ስለዚህ የሚመለሱ ሌሎች አምላኮች የሉም። ሌሎች እግዚአብሔሮች የሉም። ሌሎች ጌቶች የሉም። ሌሎች የሚነግሱ ንጉሶች የሉም። በጽዮን ላይ በኢየሩሳሌም ላይ የሚነግሱ ሌሎች ንጉሶች የሉም ብላ የኢትዮጵያ ዓለም አቀፍ ሐዋርያት ቤተክርስቲያን የምትናገረው ለዚህ ነው። አምላካችን የሚነግሰው ንጉሳችን አንድና አንድ ነው። ሁለት የሚነግስ አምላኮች የሉም። ሶስት የሚነግሱ አምላኮች የሉም። እኔ በፍቅር ነው መነግራችሁ። ራሳችሁን ሶስት አምላኮች አሉ፣ ሶስት እግዚአብሔሮች አሉ እያላችሁ ራሳችሁን ለሲኦል፣ ለገሃነመ እሳት፣ ለዘላለም ፍርድ፣ ለጥፋት እንዳታዘጋጁ ብዬ እመክራችኋለሁ። ለምን ቢባል መጽሐፍ ቅዱስ አንድ እግዚአብሔር አንድ አምላክ አለ ይላል። ከአንዱ ውጭ ሌላ የለም። እውነት እኔ እልፍ ዓመት በምድር ላይ መኖር ብችል ማለት ነው፣ እልፍ ዓመት ስለ አንዱ እግዚአብሔር ስለ አንዱ ኢየሱስ ተናግሬ የማልጨርሰው መጽሐፍ ቅዱሳዊ እውነት በእኔ ዘንድ አለ። መጽሐፍት ሁሉ ኢየሱስ ሲናገር ስለ እኔ ይናገራሉ። ሙሴ ስለ እኔ ጽፏል። እያንዳንዱ ነቢያትና ሐዋርያት ስለ አንዱ እግዚአብሔር ስለ ኢየሱስ ክርስቶስ ነው የጻፉት። ስለዚህ አትሸወዱ። ኑ ወደ ዓለም አቀፍ ሐዋርያዊት ቤተክርስቲያን በኢየሱስ ስም ተጠመቁ፣ ይበራላችኋል። እውነት መልካም ጊዜ ይሆንላችሁ። ይመቻችሁ።